የፍቅር ጥግ ክፍል 10 ልብ አንጠልጣይ የፍቅር ታሪክ። ደራሲ ማኔ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ዝም ብዬ አየሁት። የሟችን ፎቶ ማየት እችላለሁ ብዬ ጠየቅኩት። ስልኩን አውጥቶ አሳየኝ። ሟቹ ኢዮብ ነው። አንዳንዴ ነገሮች ተፈጥረው ግን በትክክል ያንን አምነን መቀበል የሚያቅተን ሰዓት አለ። በሰዓቱ እየተሰማኝ የነበረው ስሜት ምን እንደሆነ በትክክል ባላውቅም ከፊት ለፊት የተቀምጠው የነበረውን ሰው ግን በጥርሴ በጣጥሼ ብጥለው ሁላ እርካታ እንደማይሰማኝ ጠንቅቄ ያውቃለሁ። መጮህ ጀመርኩ። ኢዮብ ጓደኛዬ እኮ ነው። እሱ ላይ ጨክኜ እጄን ማንሳት ራሱ አልችልም። ንገረኝ፣ ምንድነው የተፈጠረው? ንገረኝ። ሞተ ማለት ነው? ሞተ ምን ማለት ነው ብዬ በኃይል መጮህ ጀመርኩ። እየጮህኩ ምን እንደተፈጠረ ሳላውቅ እየደከመኝና መናገር እያቃተኝ መጣ። ከዛ በኋላ ምን እንደተፈጠረ ሳላውቅ ራሴን ሐኪም ቤት አገኘሁት። ሁኔታዎች ተገምግመው ይሁን እስካሁን የሰማሁት ቅዠት አላቅም፣ ብቻ መቀበል ያልፈለግኩት የሆነ ነገር አለ። ወዲያው የቅድሙ ዶክተር ተመልሶ ገባና ውስጥህ ልክ አይደለም፣ በጣም የኃይል እጥረት አለብህ፣ ራስህን አትንከባከብም እንዴ? ለማንኛውም አሁን መውጣት ትችላለህ አለኝ። ተነስቼ ወጣሁ። በሰዓቱ ሆስፒታሉንም ፖሊሶችንም ራሴንም በእሳት ማንደድ ብችል ደስ ይለኝ ነበር። ተመልሼ ወደ ፖሊስ ጣቢያ ገባሁ። ማረፊያ ክፍል አስገቡኝ። ቁጭ አልኩኝ። ከራሴ ጋር ማውራት ጀመርኩ። ባህራን ንቃ፣ ትናንት እናትህን ቀበርክ፣ ዛሬ ደግሞ አንድ ከጎንህ የነበረውን ኢዮብን ገደልክ ተብለህ ተከሰስክ። ማለትም ኢዮብ ሞቷል፣ ገለውታል። እነዛ የክለብ ጠባቂዎቹ ኢዮብን ቀጥቅጠው ገለውታል። ንቃ በቃ፣ ኢዮብን ሞቷል። አሁን አንተ ደግሞ እስር ቤት ልትበሰብስ ነው። ማንም ስላንተ ግድ አይሰጠውም፣ ማንም አንተን አያስታውስህም እያልኩኝ ከራሴ ጋር አወራሁ። በሰዓቱ ልዕልት ጋር ማስደወል እሷን ማግኘት ፈልጌ ነበር፣ ግን ድጋሚ ለሷ ችግርን ማሸከም አልፈለኩም። ለኔ ስትል ፍርድ ቤት ለፍርድ ቤት ስትንከራተት፣ ትምህርቷን ቤተሰቦቿን ስትተው ስትሰቃይ ማየት በራሱ ለኔ ሌላ ሞት ነው። እዛ ጋር የኔ ህይወት ያበቃለት ነገር ሆኖ ሳለ ድጋሚ እሷን መረበሹንም አልፈልግም። ረበሸኝ። ነገሮች እንደ ቀልድ እየተፋጠኑ ሄዱ። ኢዮብን በመግደሌ ሞተብን ብሎ የመጣ አንድ ቤተሰብ የለም፣ አንድ ከሳሽ የለም። ፍርድ ቤቱ ብዙ ነገሮችን ከመረመረ በኋላ ኢዮብ በጣም ብዙ ህመም የነበረበት ሰው እንደሆነና ለመኖር ቢበዛ 6 ወር ብቻ የቀረው ሰው እንደነበር አጣሩ። በዛም እኔ እሱን በጣም ባልደበድበው እንኳ በራሱ አቅም ማጣት ጉዳቱ ከፍ እንዳለበትና ሁለታችንም በሰዓቱ ከመጠን በላይ ጠጥተን መስከራችን ብቻ ብዙ ማስረጃዎች ከታዩ በኋላ እኔ የ10 ዓመት እስራት ተፈረደብኝ። ከቀናቶች በኋላ ወደ ዝዋይ ተላኩኝ። እዛ የእስር ጊዜ ሀ ብሎ ተጀመረ። እስር ቤት ውስጥ ሁሉም የየራሱ ቡድን አለው። ዝዋይ እስር ቤት ውስጥ ያለው ጸብ ውጭ ላይ ራሱ በዛ ልክ ያለ አይመስለኝም። ሁሉም ራሱን አክብሮ ይሯሯጣል። አንዱ በድንገት ብቻውን ከታየና ሲናገሩት መልስ ካልሰጠ ያ ሰው መጫወቻ ሆኖ ነው የሚቀረው። እኔ እዛ እስር ቤት በገባሁበት ሰዓት ልቤ በቀልን ተሸክሞ ሞት ናፍቆኝ ነበር። ምንም ነገር ቢፈጠር የሚያስፈራኝም ሆነ ወደ ኋላ የሚመልሰኝ ምንም ነገር የለም። ከፊት ለፊት 10 ሰዎች ሊደበድቡን ቢመጡ ወደ ኋላ ምልበት ምክንያት የለኝም። ዝም ብዬ ያገኘሁት ላይ መሰንዘር፣ ደም ማየት፣ የሆነ ሰው ወድቆ እያቃሰተ መመልከት ብቻ ነው ሰላም የሚሰጠኝ። የመጀመሪያ በገባሁበት ሳምንታቶች ውስጥ ከጀርባዬ 2 ቦታ ተወጋሁ፣ ግን አልሞትኩም። በድጋሚ ወር ሳይሞላኝ ሆዴ ላይ ሌላ ጩቤ ተሰካብኝ። የዛኔም አልሞትኩም። እስር ቤት ውስጥ እየቆየሁ በሄድኩና ከሰዎች ጋር በተጣላሁ ቁጥር ውስጤ ያለው ሰይጣን እየባሰበት ጭካኔ እየበረታ
ከሰዎች ጋር ለምን አየኸኝ ብሎ መጣላት ሆነ ስራዬ። ከተሳሪዎች ውስጥ አንድም ጠያቂ የሌለኝ ብቸኛ ሰው እኔ ሳልሆን አልቀርም። ሁሉም በየቀኑ የሚመጣላቸው ምግብ፣ ልብስ፣ ብር እንደ ጉድ ነው። ብዙ ጠያቂ ያላቸው ታሳሪዎች የመወደድና የመፈለግ ዕድላቸው ሰፊ ነው። ምክንያቱም እስር ቤት ውስጥ ምግብ ለብቻ አይበላም፣ ልብስም ብዙዎቹ ለጋራ ነው የሚጠቀሙት። ለምሳሌ አንደኛ ክፍል ውስጥ ታስሮ የነበረ አንድ ሰው የመፈቻ ጊዜው ሲደርስ ከለበሰው ልብስ ውጪ ልብስ ይዞ አይወጣም። ይዞ ከወጣ እንደ ፋራ ነው የሚታየው። ብቻ የእስር ቤትን ህይወት ከጀመርኩ በኋላ ያዝምተኛው ባህራን ጠፋ። ሱስም እንደ ጉድ መጠቀም ጀመርኩ። ጎን ለጎን ደግሞ የፍልስፍና መጽሐፎችን እያነበብኩ ሰዎች ላይ ያለኝ ንቀት እየጨመረ መጣ። እስር ቤት ውስጥ ጓደኛ የለኝም። ውጭ ላይ የምኖርለት የምናፍቀው ሰው የለም። በስህተት የሴት ስም ከተጠራ የማስበው ስለ ልዕልት ነው፣ ግን አትናፍቀኝም። ራሴን ከስሜት እያሸሸው ይሁን የምር ልቤ ደንድኖ ይሁን አላቅም። ግን ምን እያሳለፈች እንደሆነ ህይወት እየፈተነቻት ይሁን እየካሰቻት ማወቅ ፈልግና ድጋሚ ተወዋለሁ። ብዙ ጊዜ በህልሜ አያታለሁ። እሷን በህልሜ ያየኋት ቀን ከእንቅልፌ ስነቃ የሆነ ሰው ካልደበደብኩ ውስጤ ያለው ስሜት አይወጣልኝም። በጣም ብዙ ጊዜ ጨለማ ክፍል ውስጥ ተቆልፎብኛል። ግን ደግሞ ጨለማ ለኔ የሚያስፈራ ነገር አይደለም። እንደውም በተቃራኒ ጨለማ ሲሆን ደስ ይለኛል። ምንም የማየው ነገር ሳጣ እየሞትኩ እንደሆነ አስብና ሰላም ይሰማኛል። አንዳንዴ ደግሞ መሞቴን እጠለዋለሁ። ተራ ሰው ሆኖ መሞት ያስፈራኛል። ልክ እንደ ጓደኛዬ ኢዮብ ቀባሪ በሌለበት አልቃሽ በታጣበት መሞት ያስፈራኛል። ብቻ ህይወት ወደ እናንተ ፈተና ይዛ ስትመጣ በላይ በላይ እየደራረበች ነው። በዛ ልክ ደግሞ ስኬትንም ስትሸልመን በላይ በላይ ነው። ለኔ ፈተናን ይዛ መጣች። እዛው በዛው እየተደራረበ ፈተናው ሌላን ፈተና እየወለደ መልካም የነበረው ህይወቴ ምስቅልቅል ወጣ። ራሴን ያገኘሁበትና ያለሁበትን ቦታ አስብና እበድበድ ይለኛል። ምናልባት ህይወቴ መስመር ባይኖራትስ ኖሮ እንደተለመደው ስራዬን ሰርቼ ወደ ቤቴ ተመልሼ የእናቴን እግር አጥቤ ከሷ ጋር እየተሳሳኩ የተከበረውና አሪፍ ህይወቴን እየኖርኩ ይሆን ነበር ነው። ብቻ እስር ቤት ውስጥ ያሳለፍኩትን ህይወት አሁን ላይ ማውራቱ ለማንም አይጠቅምም። ትርፉ የደረቀን ቁስል እንደ አዲስ መነካካት ነው። ጭካኔን፣ ለሰው ልጅ አለመራራትን፣ ህይወትን በትክክል መጥላት እንዴት እንደሆነ ራስን አለመውደድ ወዘተ ብዙ ነገሮችን ያሳየኝ ብቸኛው ቦታ እስር ቤት ነው። ከዛ ለመውጣት የምጓጓበት ትልቁ ነገር የኢዮብን ገዳዮች መበቀል ፈልጌ ብቻ ነው። ፊታቸው ለብዙ ጊዜያት ጭንቅላቴ ላይ ተቀርጾ ነው የቆየው። ቁጭ ባልኩበት ቅጽበት ሐሳቤ ላይ የሚመጣው ነገር አግኝቼ አናታቸውን ሳፈርሰው ነው። እስር ቤት ውስጥ ሆኜ አሪፍ ገንዘብ ሰራ ነበር። እንዴት ካላችሁኝ አንዳንዴ እርስ በርሳቸው ይጣሉና አንዱን ማጥቃት ሲፈልጉ የሆነ መላ ደጎም አድርገውኝ እኔ ቀጠቅጥላቸዋለሁ። በዛ ገንዘብ አገኛለሁ። ከዛም በተጨማሪ ውስጥ ላይ ነገሮችን በጣም እየተላመድኩ ሲሄድ እስር ቤት ውስጥ ዋና ካፖ ጣሊያን ከሚባለው ልጅ ጋር ተግባባን። እሱ ለ13 ዓመት እስር ቤት ውስጥ አሳልፏል። እዛው እስር ቤት ውስጥ ሆኖ በስልክ ብቻ እያስጨረሰ አዳማ ላይ ምን የመሰለ ቪላ ቤት ሰርቷል። ቤት ክራይ ሳይከፍል የሆድ ወጪ ሳይኖርበት ዘና ብሎ እየኖረ ካፒታሉን የሚያሰፋ ሰው ቢኖር ጣሊያን ነው። የመጀመሪያ ቀን ስንተዋወቅ በሰው አስጠርቶኝ ልብህን አደንቅልሃለሁ፣ ወንድ ልጅ ጉልበት ባይኖረው እንኳ ልብ ካለው ይበቃል፣ ወንድ ሲሆን ደስ ይላል አለኝ። እስር ቤት ውስጥ የሚሰሩ ስራዎችን በሙሉ አሳየኝ። ገንዘብ እንዴት ማግኘት እንዳለብኝ ከሱ ጋር ከሆንኩ በኋላ ደግሞ በደንብ ተማርኩ። ውስጥ ላይ ስልክ ሰጠኝ። እስረኞች ወደ ውጪ ቤተሰቦቻቸው ጋር መደወል ሲፈልጉ እያስከፈልኩ አስደውላቸዋለሁ። በተጨማሪም ሰውነቴን ለመገንባት
ስፖርት ጀመርኩ። የኔ ከሌሎቹ የሚለየው ሌሊት 7 ወይም ደግሞ 8፣ 9፣ 10፣ 11 ሰዓት በቃ ሰዓት አልመርጥም። ተነስቼ እየሰራሁ ሊሆን ይችላል። ሌትና ቀኑ ለኔ ምንም ልዩነት የላቸውም። ቀኑ መሄዱን ብቻ ነው የምፈልገው። እንዴት እንደሆነ አላቅም፣ ግን ውስጤ 10 ዓመት ሙሉ እስር ቤት እንደማሳልፍ ይነግረኛል። ነገሮች በቶሎ ተስተካክለው ነፃ እንደምሆን፣ ከዛ ውጭ ላይ የኢዮብን ገዳይ ገድዬ በዛውም እናቴ ያሳጣችኝን ፋኖስን ተበቅዬ ተመልሼ እስር ቤት ከመግባቴ በፊት ራሴን አጥፍቼ እንደምገላገል እቅዴን አውጥቼ ከጨረስኩ ሰነባብቻለሁ። እድል ፊቷን ወደ እኔ እስክታዞር መታገስ ነው። ሰውነቴ ቶሎ በሚባል መልኩ ሌላ ታሪክ ውስጥ ገባ። ብዙ ዓመት ሰውነቱን በስፖርት እንደገነባ ሰው ሆንኩኝ። ሰዎች ከንግግሬ በፊት ሰውነቴን አይተው ይፈሩኛል ብል ውሸት አይሆንብኝም። እስር ቤት ውስጥ ብዙ ሰዎች በራስ መተማመን ያለው ጠንካራ፣ ማንንም የማይሰባ፣ ማንንም የማይፈራ አድርገው ያስቡኛል። እኔ ግን ውስጤ ባዶ ስለሆነ ነው ደፋር የሆንኩት። የምኖርላት፣ የምሳሳለት፣ አለሁልህ የምለው፣ አለሁልህ የሚለኝ ሰው ስለሌለ ሞት ለኔ ብርቅ አይደለም። እሱ ደግሞ ድፍረቴን ወለደልኝ። ብቻ 5 ዓመታትን በእስር ቤት ውስጥ አሳለፍኩ። እስር ቤት ለአንዳንዱ የጽሞና ጊዜ ይሆንና ራሳቸውን እንዲመለከቱ ያደርጋል። አንዳንዶቹንም ደግሞ ከበፊት የበለጠ ሰይጣንና ጨካኝ ሰው እንዲሆኑ ያደርጋል። አብዛኛውን ግን ጭንቀቱን ለመርሳት ራሱን ሱስና ጸብ ውስጥ የሚከት ነው። እኔም 5 ዓመት ከመቼው እንደሞላኝ እንኳ ሳላውቅ ማክሰኞ ቀን 4 ዓመት ከ6 ወር ከ11 ቀናት ሆነኝ። ብቻ የመፈቻ ጊዜን እየጠበቅኩኝ አይደለም። እንደደረሰና ነፃ እንደሆንኩ ተነገረኝ። በመጀመሪያ የዛሬ ተፈቺዎች ተብሎ ስሜ ሲጠራ ተሳስተው እንደሆነ ስለገባኝ ዝም ብዬ ተኛሁ። አብረውኝ የነበሩ በደስታ ሲዘሉ እንዲረጋጉና በስተት እንደሆነ እንዲያስቡ አድርጌ አፋቸውን ዘግተው ቁጭ አሉ። በድጋሚ ጠባቂዎቹ መጥተው ለመውጣት እንድዘጋጅ ሲነግሩኝ ግን አላመንኩም። ደጋግሜ እርግጠኛ መሆናቸውን ጠየኳቸው። አዋሉ። የለበስኩትን ልብስ ለብሼ ለመውጣት ተዘጋጀሁ። ውስጥ ያሉትን ተሰናበትኳቸው። ስወጣ ጣሊያን ነገሮች እስኪስተካከሉ ለአንዳንድ ነገር ይሆነ ብሎ ብር ሰጠኝ። እሱን ተቀብዬ ወጣሁ። የመጀመሪያ ከግቢ እንደወጣሁ ወደ አስፓልት ስቀርብ የመኪና ድምፅ ስሰማ ራሱ ስቅቅ እያለኝ እየጨነቀኝ ነበር። ሰው ሳይ መደብደብ ያምረኛል። ቢሆንም እቅዴን ማሳካት ዋናው ታርጌቴ እንደሆነ ስለገባኝ አርፌ መንገድ ጀመርኩ። ብዙ አልተጓዝኩም። አንድ ልጅ መጣና ስልክ ሰጥቶኝ ሄደ። በዛ ሰዓት ብቸኛ የሚያስፈልገኝ ነገር ስልክ እንደሆነ አውቃለሁ። ከማን ነው ብዬ መጠየቁ ራሱ ጅልነት መስሎ ተሰማኝና ዝም ብዬ ተቀበልኩት። ወዲያው ጣሊያን ጋር ደወልኩና ነገርኩት። እሱም አሪፍ አጋጣሚ እንደሆነና እሱ ቤት ሄጄም ማረፍ እንደምችል ነገረኝ። ጉዞ ወደ አዲስ አበባ አደረግኩ። እንደደረስኩ የመጀመሪያው ስራዬ ኢዮብ ወደ ሞተበት ቤት ማምራት ነበር። ሄድኩኝ። ሰዎች ድንገት አይተው እንዳይለዩኝ እስናፕ ሹራብ ለብሼ ፊቴን በግማሽ ሸፈንኩት። ደረስኩኝ። ቤት ከክለብነት ኖርማል ግሮሰሪ ነገር ሆኗል። አላመንኩም። ተጠግቼ ሰዎችን ለመጠየቅ ሞከርኩ። ሁሉም አዎ ክለብ ነበር፣ በቅርቡ ነው እንደዚህ የተቀየረው አሉ። ንዴቴ ወደር አልነበረው። በቃ ለዚህ ነው ይሄን ያህል ዓመት የለፋሁት? ላላገኛቸው ላልበቀላቸው ነው? ከራሴ ጋር ክርክር ጀመርኩ። ደውዬ ለጣሊያን ነገርኩት። ቀጥታ ወደ አዳማ ሄድና እኔ ቤት ግባ፣ ከዛ ማታ እኔ እናንተ እናወራለን። እነሱን ማግኘት ለኔ ቀላል ነው። መርማሪ ፖሊስ ራሱ እኮ በኔ ልክ አይመረምርም አለኝ። መልሼ ደወልኩለት፣ አያነሳም። ሌሊቱን ሙሉ ቤቱን ስቃኝ አደርኩ። እያንዳንዷ ዕቃ ጽዱና ውድ ናት። ጠርሙስ ነገር ሳገኝ እያነሳሁ መሬት ላይ እከሰክሰዋለሁ። ኖርማል ዕቃ ሲሆን ደግሞ አልፈዋለሁ። ውስጥ ያለው ነገር
እንዴት እንደሚወጣልኝ ግራ ሲገባኝ ከጠርሙሱ ስባሪ አንዱን አንስቼ እጄን ቆረጥኩትና ደሜን አፍስሼ መሬት ላይ ማንጠባጠብ ጀመርኩ። አላቅም ምን እንደተፈጠረ፣ ግን ምንም እርካታ ሊሰጠኝ አልቻለም። ውስጤ የማላውቀው ስሜት ይተናነቀኛል። ወይ ጮኪያ ይወጣልኝ እኔ እንጃ፣ ግን አንቆ ይዞ እያሰቃየኝ ነበር። እንደምንም ነጋልኝና ጣሊያን ደውሎ ማውራት ጀመርን። በቃ እያወራን ነው። እሱ የሚያውቃቸው ሰዎች ስላሉ ልጆቹን ማፈላለጉን እሱ እንደሚጨርሰው፣ እስከዛ እኔ ውጭ ላይ የሚሰሩ ጉዳዮችን እንድጨራርስለት ነገረኝ። ተስማማሁ። በሩ ተንኳክቶ ቁርስ መጣልኝ። ጣሊያን እንደላከልኝ ነገሩኝ። እጁ ሰፊ እንደሆነ ይበልጥ አረጋገጥኩ። ቁርሴን በላልቼ ሶፋ ላይ ቁጭ ብዬ ቲቪ ከፈትኩኝ። ዘፈን ስሰማ ጭንቅላቴ እየተረበሸ ሲያስቸግረኝ ዝም ብዬ መቀያየር ጀመርኩ። አጋጣሚ ግን ቅይር ሳደርግ አይኔንም ጆሮዬንም ያዝ የሚያደርግ ነገር አየሁ። ልዕልትን በቴሌቪዥን መስኮት ተመለከትኳት። ልክ እኔ ክፍት ሳደርገው በመጨረሻም ማለት የምፈልገው ተስፋ አትቁረጡ፣ ከዛሬ መከራው የነገው ዕድላችን እጅግ ጣፋጭ ነው፣ በርቱ፣ ሁላችሁም መጽሐፌን ተጋበዙልኝ። በተጨማሪ ማመስገን የምፈልገው አካል አለ። ውዱ ባለቤቴን ማመስገን እፈልጋለሁ። ዓለም ፊቷን ባዞረችብኝና ነገሮች ያበቁ በመሰለኝ ሰዓት እጄን ይዞ ያቀናኝ እሱ ነው እና ኑርልኝ፣ እወድሃለሁ፣ ልጄም እወድሻለሁ፣ አመሰግናለሁ አለች። አይኔ ነው ወይስ ተሳስቼ ነው? ግራ ገባኝ። ጋዜጠኛዋ ስሟን ጠርታ እንግዳ ስለሆነች ስታመሰግናት እሷ መሆኗን አረጋገጥኩ። ከተቀመጥኩበት ማን እንዳነሳኝ አላቅም። ተስፈንጥሬ ተነሳሁ። ንግግሯ ተመላልሶ በጆሮዬ ተንቆረቆረ፣ ተመላለሰ። ውዱ ባለቤቴና ልጄ። በቃ ይሄ ንግግር እየደጋገመ እየመጣ ሰላም ነሳኝ። ወጥቼ ሲጋራ ገዛሁና ጨስኩ። ምንም መቀዝቀዝ አልቻልኩም። እየቀናው ይሆን ወይ ደግሞ ምን እየተሰማኝ እንደሆነ አላውቅም። ሳያት ለምን ልቤ በዛ ልክ እንደመታም አልገባኝም። ተናግራ ስትጨርስ ፈገግ ስትል አብሬያት ለምን ፈገግ እንዳልኩ ራሱ ፈጣሪ ነው የሚያውቀው። በሰዓቱ ምን ማድረግ እንዳለብኝ አላወቅኩም። ልቤን ጭንቅላቴን እንዴት አረጋጋው? የመታፈን ስሜት ተሰማኝ። ቀጥታ ጉዞ ወደ አዲስ አበባ አደረግኩኝ። የድሮ ሰፈራችን ሄድኩኝ። ማስታወስ ወደማልፈልገው ህይወት ተመለስኩ። ለምን እዛ እንደሄድኩ አላቅም፣ ግን ሰፈር ደርሼ የኛን ግቢ በር አንኳኳሁ። ሚመልስልኝ ሳጣ ደግሜ አንኳኳሁ። ትንሽ ቆይቶ በሩ ተከፈተ። ወጣት እርጉዝ ናት። ሰላምታ አቀረበችልኝ። እኔም በክብር መለስኩላት። ልዕልትን ፈልጌ ነበር አልኳት። ማናት ልዕልት አለችኝ። የዚህ ቤት ባለቤት አልኳት። እኛ እኮ ነን ባለቤቶቹ አለችኝ። ውስጤን ለማረጋጋት እየሞከርኩ አይ ከናንተ በፊት የነበረችውን ፈልጌ ነበር አልኳት። እሷ ምንም እንደማታውቅና ቤቱን እነሱ ገዝተው እየኖሩ እንደሆነ ነገረችኝ። ከማበዴ በፊት ልረጋጋ ብዬ ራሴን አረጋግቼ አመስግኛት የነ ልዕልትን ቤት አንኳኳሁ። የነሱንም ቤት ሌላ ሰው ከፈተውና ከዚህ በፊት ይኖሩ የነበሩ ሰዎች ሸጠው እንደወጡ የት እንዳሉ እንደማያውቁ ነገሩ። ሳቄ ይሁን እንባዬ አላቅም፣ ግን እኩል መጡ። የውሸት ፈገግታ ፈገግ አልኩና ፊቴን አዙሬ ሄድኩኝ። ከ5 ዓመት በኋላ የእናቴን መቃብር ለማየት ሄድኩኝ። በሰዓቱ ያለሁበት ሁኔታ ለኔም ስላልገባኝ እናቴ የሰጠችኝንም ብቸኛ ማስታወሻ ሌላ ሰው ወስዶት ማየቴ ስላመመኝ ሄድኩና ፊት ለፊቷ ብርክክ ብዬ አየኋት። ምን እንደማወራት ጨነቀኝ። ምን ብዬ እንደምጀምር ግራ ገባኝ። ማውራት ሲያቅተኝ እናቴ እንዳትፈርጅብኝ ቀጣዩዋ ሟች ልዕልት ናት ብዬ ከመቃብሯ ጋር ተነስቼ ሄድኩኝ። በተቻለኝ መጠን ወደ እሷ የሚያቀርቡኝን ፍንጮች ማፈላለግ ጀመርኩ። ያለኝ አማራጭ ልዕልት ስለጻፈችው መጽሐፍ በደንብ አጣርቼ በመጽሐፏ በኩል እሷን ማግኘት ነው። እዛው አዳማ 2 ቀን አሳለፍኩ። ውስጤ
ዝም ብሎ የመንቀዥቀዥ ነገር ቢያበዛም ሰውነቴ ግን የምር ስለዛለ መታዘዝ አልፈለገም። ጨጓራዬ ላይ የሚሰማኝ ስሜት እሳት ራሱ መች ያቃጥላል ብዬ እስካስብ ድረስ ነበር ህመሙ። አስታውሳለሁ ማክሰኞ ቀን ከጠዋቱ 2 ሰዓት ተኩል ሲል ምን ከተቀመጥኩበት እንዳስነሳኝ ሳላቅ እንደ እብድ ብድግ ብዬ ከቤት ወጣሁ። በሩን ራሱ አልቆለፍኩትም። ዝም ብዬ ቀጠሮ ረፍዶበት እንደቸኮለ ሰው ፈጠን እያልኩ መራመድ ጀመርኩ። የት ለመሄድ እንደዛ እንደምቻኮል ልቤም ጭንቅላቴም ምንም አያውቁም። ቆም ብዬ ሳስተውል በጣም ብዙ ሰዎች እምነት ቦታ እየተመላለሱና እየሄዱ ውር ይላሉ። አንዲት እናት ነጭ በነጭ ለብሰው ምርኩዛቸውን ይዘው ሲራመዱ አየሁና ቀልቤን ስበውት ወደ እነሱ ጠጋ ብዬ እኔን መደገፍ እንደሚችሉ ነገርኳቸው። በዛች ቅጽበት እኔና እናቴ በህይወት ብትኖርልኝ እኮ እንደዚህ ነበር አብረን የምንጓዘው እያልኩኝ እምነት ቦታ የምትሄደውን ሴትዮ ሸኘኋት። ሴትዮዋ በነፃነት ተደግፈውኝ አብረን መራመድ ጀመር። ልክ ግማሽ መንገድ ላይ ስንደርስ ቆም አሉ። አዩኝና ልጄ ፈጣሪ ይባርክህ። ልጅ ኖሮኝ እምነት ቦታ ለመሳም ሲሄድ ከጎኔ ደገፍ አድርጎ እናቴ እያለ እያጫወተኝ ደጀ ሰላም ደርሶ መመለስ የልጅነቴም የወጣትነቴም ህልሜ ነበር። ግን ምን ዋጋ አለው? ምን የመሰለ ጠንበለሉ ልጄን ሰው ገደለብኝ። እኔ ለማየት የምሳሳለትን ልጄን እነሱ በጩቤ ወቅተው ወንፊት አደረጉብኝ። እኔ ግን ምንም አላልኳቸው። እጄን ወደ ሰማይ ዘርግቼ ለፈጣሪ አሳልፌ ሰጠኋቸው። ይሄው ዛሬ ሙሉ ወጪን ሸፍነው ይጦሩኛል አሉ። ዝም አልኳቸው። ልጄ ይቅርታ ማድረግ ራስህን ነፃ ማውጣት ነው። የሰው ልጅ ስለታሰረ አይደለም የሚማረው። ይቅር ስትለው ራሱ ህሊናው አሳስሮ ያስቀምጠዋል። ልጄ ይቅርበል። ሰዎች ካደረጉብህ ይልቅ ያደረጉብህን ነገር አትዘንጋ አሉ። በሰዓቱ ፈጣሪ በሰው ተመስሎ እንዳወራኝ ያህል ተሰማኝ። ለምን እንደዛ እያንቀዠቀዠ ከቤት አስወጥቶ እዝች ሴትዮ ላይ እንደጣለኝ ለራሴም ግራ ገብቶኝ የሚያወሩትን ወሬ ተመስጬ ማዳመጥ ከመጀመሬ በሩ ጋር ደረስን። እሳቸው ዘንጋቸውን ለኔ ያስይዘውኝ ተንበርክከው ተሳለሙ፣ ጸለዩ። እኔ ግን በሩ ጋር ቆሜ መጸለይ ራሱ ውርደት መስሎ ታየኝና ቀና ብዬ ቤተ እምነቱን ለማየት አፈርኩና ፊቴን አዙሬ ቆምኩኝ። ሴትየዋ ከተንበረከኩበት ብድግ ብለው ዘንጋቸውን እየተቀበሉኝ አትገባም? ገብተን እንቀመጥ እንጂ አሉ። እርስዎ ተደርጎልዎት ነው፣ እኔ ምን ፍለጋ ልግባ ብያቸው ከበሩ ተመለስኩ። እንዲሁ እየተንቀዠቀዥኩ ወደ አስፓልቱ መራመድ ጀመርኩ። አስፓልቱ ጋር ስደርስ ልሻገር ወይስ ልቁም ግራ ገብቶኝ ቆምኩኝ። አይኔ በዛ ቅጽበት ጭንቅላቴ ጭው የሚያደርግ ነገር ላይ አረፈ። በዛኛው አስፓልት ልዕልት ነጠላዋን ለብሳ አብሯት ከነበረው አንድ ሰውዬ ጋር እየተራመደች አየኋት። እዛው በቆምኩበት ልቤ እየመታ ለመተንፈስ ሲቸግረኝ ራሴን ተመለከትኩት። ከመቅጽበት ተሻገርኩኝ። እሷ መሆኗን ማመን ስላቃተኝ ከኋላቸው መከተል ጀመርኩ። በዛ ሰዓት ምን እንደምወስድ አላውቅም። ባዶ እጄን ነኝ። ባዶ ኪሴን ነው የወጣሁት። ሄጄ ማውራት ፍላጎቱም ሞራሉም የለኝም። ዝም ብዬ እየተከተልኩ አረማመዷን ተመለከትኩት። አልተቀየረም፣ ያው ነው። የሆነ ሰዓት ላይ ቄጤማ ለመግዛት ፊቷን አዞረች። ራሷ ናት። ቁጥብ ፈገግታዋ አልተቀየረም። አሁንም ረጋ እንዳለች ነው። አብሯት ያለው ሰውዬ አይኗን ያያታል። ፈገግ ስትል ፈገግ ይላል። እኔ መዳረሻቸውን ለማየት ጉዞዬን ከነሱ በኋላ አድርጌ እስከ መጨረሻው ተከተልኳቸው። ወደ አንድ ትልቅ ጥቁር በርጋ ሲደርሱ አንኳኩ። እኔ ተደብቄ ቆሜ እያየኋቸው ወደ ውስጥ ገብተው በሩ ተዘጋ። ሳቄ መጣና ቀና ብዬ ተመለከትኩ። ገና በርህ ጋር ደርሼ ብመለስ ጠላቴን እጄ ላይ ጣልክልኝ። በቁም ነገር ጸልዬ ቢሆንማ የኢዮብንም ገዳዮች በሬ ላይ አምጥተህ ትጥልልኝ ነበር አልኩና ከፈጣሪ ጋር አውርቼ
ተመልሼ ወደ ቤቴ ሄድኩኝ። መንገዱ እንዳይጠፋብኝ እያንዳንዱን ነገር ምልክት እያደረግኩ ነበር የወጣሁት። ቤት ገብቼም ቁጭ ከማለቴ በምን ተአምር እዚህ ቦታ ልዕልት እንደተገኘች ማሰቡ ከጭንቅላቴ በላይ ሆኖብኝ ዝም አስባለኝ። ክፍል 11 ይቀጥላል።